እንድታፈር አድርጋታለች። ያም ያደረገችው እንዳጋጣሚ መሲ መታ የኑንያት እናት በዛሬው ዕለት ሄለንን በጣም እንደተቀየመቻትና ከዛሬ ጀምሮ እዛ ቤት መኖር እንደማትፈልግ ወስናለች። ታዲያ ይህንን ያየው ቤሉል ለኑንያት እናት ወይም ደግሞ ለነመሲ እናት ቤት ተከራይቶ ለብቻዋ እንድትኖር እያደረገ እያመቻቸላት ይገኛል። ናሆም ለቤሉል ያሳየውን ነገር ማመን ስለከበደውና ቤሉል ያየውን ነገር ማመን ስላቃተው በፊት ለፊት ሄለንን ተጋፍጧታል። ሄለን ምን እያደረገች እንደሆነ በእርግጥም ቤሉል እስከ ዛሬ ባለማወቁ ሊጸጸት ይችላል። እያንዳንዱ ነገር መሲ ልታስረዳው ሞክራ ነበር። ስለ ሄለንና እንዴት እንደዛ ውስጥ እንደገባ ጌጣጌጡ በእርግጥ በቅርቡ ማወቁ የማይቀር ነው። ያ ነገር እንዴት ተፈጠረ የሚለው ነገር ለቤሉልም ግራ ቢገባውም ግን ደግሞ ማጣራቱ የማይቀር እንደሆነ ግልጽ ነው። ኑንያት ያንን ወርቅ ባታገኘው ኖሮ በሰዓቱ ይዛ ፖርሳ ውስጥ ቢገኝ ምን አይነት ጦርነት እንደሚፈጠር ግልጽ ነበረ። ታዲያ የሁሉ ሴራ የኤልሻዳይ ሲሆን ኤልሻዳይም ኑንያትን ስለምጠላትና አዶናይን ተወደዋለች ወይም ደግሞ አዶናይ እሷን ያፈቅራታል ብላ ስለምታስብ ከዛ ቤት ለማስወጣት ነበር ሀሳቧ። ግን ሁሉም ነገር እንደከሸፈባት ስታውቅ በጣም ብትናደድም ምንም ማድረግ ስላልቻለች አሁንም ቀጥሏል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ቤሉል በእናቱ ወይም ደግሞ በእንጀራ እናቱ ማሚ ብሎ በሚጠራት ሴትዮ ክደት የተፈጸመበት ነው የመሰለው። ይህን ያደረገው ናሆም ነው። ናሆም እስካሁን ድረስ የቤሉል እንዲገባው ያላደረገበት አንድ ምክንያት ነበረው። እያንዳንዱ ነገር በአይኑ አይቶ እንዳመንና እያንዳንዱ ነገር ሄለን እዛ ቤት ያለችው ለገንዘብ እንደሆነና ቢያስረዳው ሊረዳ አልቻለም ነበር። አጎቴ ምን እያሰብክ ነው? ለምንድን ነው ማሚን በዚህ ልክ የምትጠላት? እሷ እኮ ጥሩ ሰው ናት፣ ለአባቴም ጥሩ ሚስት ነበረች። ስለዚህ ለምንድን ነው በተደጋጋሚ እሷ ላይ እንደታተኮር የሚያደርግህ ነገር ምንድን ነው ብሎ ጠይቆት ነበር። ናሆም ግን ውስጡን ስለማያውቅና ሁሉንም የሄለንን ክፋት እያንዳንዱ ነገር ስለሚያውቅ በተደጋጋሚ ሊያስረዳው ቢሞክርም እዛ ቤት ያለችው ለገንዘብ ብላ እንደሆነም ቢነግረው ሊሰማ አልቻለም ነበር። በእርግጥ ቤሉልን ያጠራጠረው አንድ ነገር አዶናይ የነገረው ነገር ነበር። እትዬን መከታተል አለብህ። እትዬ ከአባቴና ከአባትህ ሞት ጀርባ ያለችበት ይመስለኛል። ምክንያቱም ከዚህ በፊት በተደጋጋሚ አንዳንድ ጥፋቶችን አይቼባታለሁ እና የድምፅ ሪከርድም አለኝ ብሎ ነግሮት ነበር። ያም ነገር ስላላሳመነውና እሱም የነገረውን ነገር እሺ ቀስ በቀስ ሁሉንም እናየዋለን ብሎ መኖር ቀጥለዋል። ግን ደግሞ እያዩት ያለው ነገር እነሱ በክፋት ሳይወስዱት እስካሁን አሉ። ቴዲ የሄለን ተባባሪ እንደመሆኑ መጠን ናሆም እያንዳንዱ ነገር ስለ ቴዲና ስለ ሄለን አሰራር በደንብ ያውቃል። ታዲያ ቴዲን ሊያገኘው የፈለገውና ስለ ቶማስ አሟሟት ሊጠይቀው የፈለገው በምክንያት ነው። ቶማስ አሁንም ቢሆን መሞቱ ሳይሆን አሟሟቱ ሁሉንም ሰው ቢያስገርም ሄለን ግን በተደጋጋሚ ቴዲ ልጠይቀው ችላለች። ማነው ቶማስን የገደለው እያለችም ታስጨንቀዋለች። ታዲያ ናሆም እያንዳንዱ ነገር የተረዳውን ነገር ለቤሉል ማስረዳትና የሄለንን ክፋት እስከ ጥግ ድረስ ለማሳወቅ ሙከራውን እያደረገ ነው። ቤሉል በእርግጥ እሱ በጣም ጥሩ ሴት እንደሆነች ስለሚያውቅ ብቻ በአንድ መስመር ነው እየሄደ ያለ። እያንዳንዱ ክፋቷና እያንዳንዱ ድርጊቷን ለማየት አይኑን እስካልገለጠ ድረስ ሊያያት አይችልም። ግን በአሁኑ ቤሉል ምን ይወስን ይሆን? እናቱ የተባለች ሴትዮ ወይም ደግሞ የቶማስ ታማኝ ሚስት የሆነችው ሴትዮ ገና እሱ ከመሞቱ ሳምንታቶች ባለፉ ሰዓት ነበር ከሌላ ወንድ ጋር የታየችው። በእርግጥ ይህን ነገር ናሆም አቀናብሮት ሳይሆን በእርግጥም ቴዲና ሄለን አንድ ስራ እንደሚሰሩና ተባባሪዋ እንደሆነ ከዚህ በፊትም ፍቅረኛዋ እንደነበረ በደንብ አጣርቶ የደረሰበት ይመስላል። ቴዲን ሲያናግረው ናሆም እያንዳንዱ የምጠይቅህን ነገር መናገር አለብህ ብሎ ሲያስጨንቀው ነበር። ቴዲም አንተ የጠየቀኝን በሙሉ የመመለስ ግዴታ የለብኝም እያለ ነበር። ቶማስ አንተን እንዳስቀጠረህና እሱ ድርጅት ውስጥ እንደምትሰራ ጠንቅቄ ያውቃለሁ። እናም እሱ የሞተ ቀን ጧት ላይ ከአንተ ጋር ተገናኝታችሁ ብዙ ነገር እንዳወራችሁም አውቃለሁ። ታዲያ ቶማስን ማን ገደለው? ደሞስ አሟሟቱ ለምንድን ነው? እንዴት ሊሞት ቻለ? የሚለውን ጥያቄ ሲያቀርብለት ቴዲ ግን የሚመልስለት ምላሽ በንቀት እያየ አንተ አይመለከትህም፣ ማንይ ስለሆንክ ነው የምጠይቀኝ? ወይ ደግሞ አንተ ፖሊስ ነህ እንዴ? እያለ እየገለመጠው ነበር።
ናሆም ትዕግስቱን አስቦ አሁንም መመለስ የማትችለው ነገር ካለ ወደፊት አብረን የምንቀጥል ይሆናል እያለም ሊያስፈራራው ሞክሮ ነበረ። ቴዲ ግን እየፈራም አይደለም። አሁን ምን እንዳሰበና ወደፊት ምን ማድረግ እንዳለበት ብቻ ነው የሚያስበው። በእርግጥ ከሄለን ጋር ያለውን ነገር ተራርቋል። ሄለን ወጥመዷ ውስጥ አስገብታ የእሱን አሁንም ቢሆን የቶማስን ገዳይ ማን እንደሆነ ማጣራት እና እያንዳንዱ የቶማስ ንብረቱን ቤትም ሆነ ድርጅት ወደ እሷ ለማዞር ቴዲን ወጥመዷ ውስጥ አስገብታ ከእሷ ጋር እንዲሰራ ለማድረግ ሙከራዎችን አድርጋ ነበር። ቴዲ ግን አይ ከዚህ በኋላ የአንቺ ቃቃ መጫወቻ አሻንጉሊት አይደለሁም። እናም የፈለግሽውን ብትይኝ የፈለግሽውን ብታረድጊም ከአንቺ ስር መጠመጥ አልገኝም። ከዚህ በኋላ የራሴ ህይወት ያስፈልገኛል፣ ፍቅረኛም አለኝ፣ ወደፊት አገባለሁም ብሎ ነግሯት ነበር። ሄለን በሱ ተስፋ እንደማትቆርጥ ግልጽ ነው። በተደጋጋሚ ደውላ ቴዲ እንዲህ ነው፣ ቴዲ እንደዛ ነው ማለቷን አላቆመችም። ቴዲ ግን የእሷን ነገር ቦታ አይሰጠውም። አንቺ ሴትዮ የራስሽን ኑሮ ኑሪ፣ እኔን ታይኝ። እኔ ከአንቺ ጋር የምሰራበት አቅም የለኝም። እኔ የራሴ ኑሮ የምኖር ሰው ነኝ። እናም የራሴን ስራ እየሰራሁ ነው። ከአንቺ ጋር ተባባሪ የምሆንበት አንዲትም ምክንያት የለኝም እያለ ነግሯት ነበር። ሄለን በእርግጥ እጅህን ይዤ እዚህ ደረጃ ያደረስኩ እኔ ነኝ። እስካሁን እድህነት አሮንቃ ውስጥ ነበርክኝ። ዛሬ ሲያልፍልክ እኔን መናቅና ማመናጨቅ፣ እኔ የምላቸውን ነገሮች ያለ መስማት አመጣክ። ቴዲ የማደርግህን ነገር አታውቅም እያለች ትዝትበታለች። ቴዲ ግን በእርግጥም እሷ አስከፊ ሰውና በጣም አረመኔ ጨካኝ ሴት መሆኗን ቢያውቅም ሊፈራት አልቻለም። የፈለግሽውን ላምጣት ትችያለሽ፣ ከዚህ በኋላ ግን የአንቺ ተባባሪ ሆኜ መቆሸሽ አልፈልግም እያላት ነው። ታዲያ ሄለን በዚህም እሱን ምን ማድረግ እንዳለባትና እንዴት ወጥመዷ ውስጥ ማስገባት እንዳለባት እያሰበች ነበር። ዛሬ ግን ናሆምና ቴዲ ተገናኝተው እያንዳንዱ ስለ ቶማስ ሲጠይቀው ነበር። ግን እሱም ምንም እንደማያውቅና ምንም መረጃ መስጠት እንዳልፈለገ ነገረው። ታዲያ እዛው በተቀመጠበት ስቶት የሄደው ናሆምም ለቴዲ ስፈልግህ ደውዬ አሳውቅሃለሁ፣ እናም የምፈልግብህ ቦታ ትመጣለህ ብሎ ነግሮት ስቶት ሄዷል። በዛን ሰዓት ታዲያ ቴዲ ዛሬ ስራ የለኝም፣ እናም ላገኝሽ ይፈልጋለሁ፣ በምልክልሽ አድራሻ መምጣት ከቻልሽ ነይ ብሎ ለሄለን ደውሎላታል። ሄለንም ወደ ቀኝ ወደ ግራ ሳትል ናሆምን ወጥመድ ውስጥ እንዳስገባውና ከዚህ በፊት ሊፈልገው እንደነበረ ነግሯት ነበር። በእርግጥ ናሆም አሁን እሱን ወጥመድ ውስጥ ሊያስገባ በሚሞክር ሰዓት እሱ በራሱ ፍላጎት ደውሎ ወጥመድ ውስጥ እንደገባ እያለ ሲዝት ነበር። ናሆም ጠንቃቃ ሰው እንደሆነና እያንዳንዱ እርምጃቸው እንደሚከታተላቸው አላወቁም። ሄለንም ምንም ሰዓት ሳታባክን ቴዲ ወደ ጠራባት ቦታ እየሮጠች ሂዳለች። እዛ በደረሰች ሰዓት ታዲያ ናሆምም የቤሉልን ስልክ ደውሎ እንድትመጣ የሆነ ቦታ እየጠበቅኩ ነው ብሎ በፍጥነት እንዲመጣ ነገረው። ቤሉልም አጎቴ ምንድን ነው የተፈጠረው በማለት ከኑንያት እናት ጋር አንዳንድ ቤቶችን እያሳያትና ቤት ሊከራይላት እንደነበረ እያዩ ነበረ። ግን ጊዜ ሳያባክን ቶሎ ወደ አጎቱ በመሄድ ፈጥኖ ደርሷል። እሱም የእናትህን ጉድ ላሳይክ እያለው ነበር። አጎቴ የምን ጉድ ነው የምታሳየኝ? እናትህ ለገንዘብ ብላ እናንተ ቤት እንዳለች እና አባትህንም ለገንዘቡ ብላ እንደቀረበችው ደጋግሜ ስነግርህ አላመንከኝም። ስለዚህ እያንዳንዱ እርምጃዋ እየተከታተልኩኝ አንተንም ማሳየት ይሆናል ስራዬ ብሎ ነግሮት ነበር። ቤሉልም ግራ ቢገባው ነገሩ አጎቴ ምን እያልክ እንደሆነ አልገባኝም። እናቴ ምን ሆነች? ደሞስ ምንድን ነው የምታሳየኝ? ለምንድን ነው እሷ ላይ እንደዚህ ጥላቻ ያደረብህ ብሎ በጥያቄ አፋጦት ነበር። ናሆምም እንግዲህ የማሳይህን ነገር ማመን ያለ ማመን ያንተ ጉዳይ ነው። ሄለን እዛ ቤት ያለችው ቶማስን ወዳው ሳይሆን ለገንዘብ ብላ ነው። ስለዚህ ይሄን ደግሞ በአይነ ስታይ ታምናለክ። ገና ቶማስ ከሞተ ሳምንታቶች ናቸው ያለፉት፣ ግን እሷ ከሌላ ወንድ ጋር አሸሼ እያለች ነው ብሎ ሲነግረው ቤሉል በሰዓቱ ማመን ቢከብደውም ግን ለማሳየት እሷን አብረው ተጉዘዋል። ታዲያ ቦታው ላይ በደረሱ ሰዓት ቤሉል ያላመነው ነገርና ምንድን ነው ብሎ መደነጋገጡ አልቀረም። ናሆምም እንግዲህ እናቴ ታማኝ ናት፣ ደግሞም አባቴን ተወደዋለች፣ የገንዘብ ሰው አይደለችም፣ በጣም ጥሩ ሴት ናት የምትላት ሴትዮ በአባትህ በሞት ደስተኛ ሆና ከሌላ ወንድ ጋር ነው ያለችው፣ ይህን ደግሞ በአይንህ እየተመለከትክ ነው ብሎ ናሆም ነገረው። ቤሉልም መመለስም ሆነ ቃላት ማውጣት አልቻለም። ምን እየሆነ ነው? ምንድን ነው ነገሩ ብሎ ራሱን ጥያቄ ውስጥ አስገብቷል። ግን
ቤሉል ስላላስቻለውና ምን እያደረገች ነው ብሎ ስላሰበ ያ ቶማስ ሚስት ወይም ደግሞ የቴዲ ፍቅረኛ የነበረችውን ሄለን ሊያናግራት ወደ እሷ ቀርቧል። እሷም በፊት ለፊቷ የሚመጣውን ቤሉል እስከ መምጣቱ በፊት ስልክ ደውሎ የት ነች ሲላት ስራ ቦታ እንደሆነችና ከዛም ደግሞ ስራ ቦታ ሄዶ እንዳጣት የትኛው ቦታ ነች ብሎ ሲጠይቃት አይ እኔ መስሪያ ቤት ሳይሆን አባተ ድርጅት ውስጥ ነው ያለሁት ብላ ዋሽታው ነበር። ግን በድንገት ፊቷ ሲገረጥባት ማመን ከብዷታል። እሷም የምትሆነው የምትገባበት ቀዳዳ ብታጣም ግን ቤሉል በቃ ፊቷ ሂዶ ቆሟል። ሁለቱም ተደናግጠው ቆመዋል። ታዲያ በዛን ሰዓት ነበር የተፋጠጡት። ናሆምም አሁን እቅዶቹ በትክክል እየሄዱለት እንደሆነ ተረድቷል። መሲና ኑንያት አሁንም ቢሆን የሄለን ጥላቻ ከባድ እንደሆነ አስበዋል። ያንን ጌጣጌጥ ራሷ ሄለን ሻንጣ ውስጥ እንዳስገባችው ነው የሚያስቡት። በእርግጥ ያንን ጌጣጌጥ ሄለን ሳትሆን ያስገባችው ኤልሻዳይ ልጇ ኑንያትን ለመበቀልና ከዛ ቤት ለማስባረር እንደሆነ ነበር። ግን ደግሞ ኑንያት በአጋጣሚ ቦርሳዋን ስትፈትሽ እቃ ለማስቀመጥ ብላ ወርቁን ስታየው ቶሎ ብላ አውጥታ ሌላ ቦታ ደብቃ እንዳይገኝ አድርገዋለች። ታዲያ ኑንያት ይህን በማድረጓ በጣም ትልቅ ነገር ነው። ምክንያቱም የወርቅ ተገኘ ማለት ምን ያህል የእናታቸው ልብ እንደሚሰበር ከባድ ነበር። እናም ኑንያት በጣም ከባድ ጊዜ እያሳለፈች ነው። ይህን ነገር የምታደርገው ኤልሻዳይ እንጂ ሄለን አይደለችም ብላ ለመሲ ስትነግራት በፍጹም ሄለን ታደርገዋለች። ሄለን ምን አይነት ጭራቅ ሴት እንደሆነች አንቺ አላወቅሽም እህቴ። ለማንኛውም ይህንን ጌጣጌጥ መልሰሽ ለእኔ ትሰጭኛለሽ፣ አሁን ግን ማንም የማያገኝበት ቦታ አስቀምጪው ብለው ተመካክረው ነበር። ታዲያ አይን አለም በተፈጠረው ነገር በሄለንም ሆነ በቤት በተፈጠረው በጣም ከባድ ችግር እንደነበረ ብታይም በጣም እንዳዘነች እና በሄለንም እንደተናደደችባት አመስግና ሳትጨርስ ውለታዋን ሁላ ገደል እንደሰደደችባት ነው ያሰበችው። ሁሉም ሰው የኑንያትን እናት ለማጽናናት ወደ ክፍላቸው ገብተው ነበር። ታዲያ ታዱም የኑንያትን እናት እናቴ አይዞሽ፣ ሁሉም ነገር እኮ ያልፋል። ዛሬ እንደዚህ ያሉት ሰዎች ነገ ዝቅ ብለው ልናያቸው እንችላለን። ምናልባት እነሱ የሚያስቡት በገንዘባቸውና በሀብታቸው ሊሆን ይችላል። ግን ደግሞ አንዳንድ ጊዜ የሚፈጠር ነገር ነው። በዚህ ልታለቅሽና ልትበሳጭ አይገባም እያሉ ሲያጽናኗት ነበር። መሲና ኑንያትም እናታቸው እንድትበሳጭም ሆነ በተፈጠረው ነገር እንዲታዝን እንዲፈቅዱላት አልሆኑም። እናቴ ነገ ያልፋል፣ እኛ ልጆችሽ ከጎንሽ ነን፣ በምንም ነገር ልትበሳጭም ሆነ ልትናደጂ አይገባም እያሏት ነው። በእርግጥም በልጆቿ ደስተኛና ኮራተኛ ሆናለች። በእናንተ በጣም ነው የኮራሁት ልጆቼ፣ ምንም ቢቸግራችሁ ማንም ኪስ ውስጥ እንደማትገቡ እርግጠኛ ነበርኩ። ደግሞም በተፈጠረው ነገር ባዝንም እንኳን በእናንተ ኮርቻለሁ ብላ መልሳላቸዋለች። እና ኑንያትም ያን ነገር የት እንደምታደርሰው አልታወቀም። ቤሉልና አዶናይ የተጣሉበት አንድ ትልቅ ጉዳይ አለ። ቤሉል በማያውቀው ነገር ተቀይሞታል። ቤሉልን የተቀየመው አዶናይ በኑንያት ጉዳይ ነው። አዶናይ ኑንያትን በጣም ያፈቅራታል። እናም በተደጋጋሚ ከሱ ጋር በሚያየት ሰዓት በጣም ቢናደድም በዛሬው ግን በከባዱ ነው የተናደደው። እሷና እሱ በመስኮት ሲያወሩ ባያቸው ሰዓት ኑንያት ጋር ተነጋግረው በዛው ነበር የወጣው። ታዲያ ስክር ብሎ ራሱን ስቶ ወደ ቤት እያለቀሰ ሲመጣ ኤልሻዳይ ልታበብለው ሞክራ ነበር። ለምንድን ነው እንደዚህ የከፋህ? ምን ሆነህ ነው ቢሉትም ማንንም ሰው እንዲያናገረው ፈቃደኛ አልነበረም። ሄለን ግን እንደዛ ሆኖ በመምጣቱና የተከበረ ቤት ሰክሮ እንደዛ በመጮሁ በጣም ተናዳለች። የማንም ለሃጫ መለሃጫጫ ሆንኩኝ ስትል ኤልሻዳይ እናቴ ከዚህ በኋላ አንድም ሀባ መጥፎ ቃላት አዶኒን እንዳትናገሪው መናገር የለብሽም፣ ከፈለግሽ ቤቱን ለቀሽ ሂጂ ብላ እናቷን ስትቆጣ ነበር። ቤሉንም አዶናይን ለማንሳትና ወደ ክፍሉ ለመውሰድ እየታገለ ነበር። እሱ ግን እየተሳደበ ነበረ። አንተ ክፉ ሰው ነግ፣ መጥፎ ሰው ነግ፣ መቼም ያንተ ወንድም ልሆን አልችልም እያለ እውነቱን ሲነግረው ነበር። በእውነት ያሰበውን ነበር በስካር መንፈስ ሲናገር የነበረው። ያም ከኑንያት ጋር ያለውን ነገር ስላላየና ኑንያትን እንደሚያፈቅራት ስለተረዳ ነበር። ኤልሻዳይ ታዲያ ኑንያትን ትቶ የእሷ ፍቅረኛ እንዲሆን የማታደርገው ጥረት የለም። ታዲያ በማግስቱ ጧት ለምንድን ነው እንደዚያ የሆንከው ብላ መጠየቋንም አላቆመችም። አዶናይ ምንም አልሆንኩም፣ በሰዓቱ ያናደደኝ ነገር ነበር፣ ለዛም ነው ጠጥቼ የመጣሁት፣ ማታ በተፈጠረው ነገር በጣም ይቅርታ ኤልሹ ብሏት ነበር። ኤልሹም እንዳልተቀየመችውና እሱን ሲከፋው ከሱ በላይ እሷ እንደምትከፋ ነገረችው። እሱም በድጋሜ ሄለንን ሄዶ ሄለን እትዬ እባክሽን
ይቅርታ አድርጊልኝ፣ ከዚህ በኋላ እዚህ ቤት አልኖርም እና አሁን ወደ ቤቴ ልሄድ ነው። ከዚህ በኋላ ቤቴ ነው መኖር የምፈልገው እና ማታ ባጠፋሁት ጥፋት በጣም ይቅርታ ብሎ ጥያቄ አቅርቦላታል። ሄለንም በፍጹም ብቻህን ባዶ ቤት ልትኖር አትችልም፣ ቶማስ ስለሌለ እኛን እንደ ባዳ እያራከን መሆኑ ነው፣ በል ማታ እናግርሃለሁ ብለው ነበር። ግን እሷ ማታ እናግርሃለሁ ብላ ከሄደች በኋላ ከኤልሻዳይ ጋር ብዙ ነገር እያወሩ ነበር አሉ። አዶናይ አሁንም ቢሆን ኤልሻዳይን ሊወዳት ሆነ ሊያፈቅራት አይችልም። እንደ እህቱ የሚያያት ኤልሻዳይን በፍጹም በፍቅር አስቧት አያውቅም። አሁን ግን እሷ በጣም ፍቅሯ እየጨመረባት ስለመጣ አዶናይን ለማናገር ግልጽ ሆና ለማውራት ፈልጋለች። አዶኒ ለምን እውነቱን አትነግረኝም? ለምንድን ነው እንደዚህ ያደረግከው? እኔ ምን አጠፋው? እሺ እኔ ከጎንህ አይደለሁ? ችግርህን ለምን አታማክረኝም? እያለች በተደጋጋሚ ትነግረዋለች። አዶኒ ግን ምንም ሊነግራት አልቻለም። ታዲያ ኤልሻዳይ ፍቅር ከዕለት ዕለት እየጨመረ ነው። አዶናይ ግን በእህትነት እንጂ በሌላ ነገር አንድ ቀን ማስቧት ባለማወቁ ሊረዳት አልቻለም። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንመለስ ቸር ሰንብቱ። ቪዲዮን ላይክ ማድረግ አትርሱ። መልካም ቀን